ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ጥር 15 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷንም በማብራት ቤተሰብ እንድትሆኑ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ጥር 15 የሚነበብ ስንክሳር። ዕረፍቱ ለነቢይ አብድዮ። ጥር 15 በዚች ቀን እውነተኛ ነቢይ አብድዮ አረፈ። ይህም ነቢይ የሐናንያ ልጅ ነው። በንጉሥ ኢዮሳፍጥ ዘመን ትንቢት ተናገረ። እግዚአብሔርም ስለ ትንሣኤና ስለ ፍርድ ቀን በቃሉ ነገረው። ሁለተኛም ከእስራኤል ልጆች የሚሆነውን ከአሕዛብም ለቀሩት አጸናቸው። አብዝቶ መከራቸውም ገሰጻቸውም። ይህም ንጉሥ አካዝያስ ይጠሩት ዘንድ ወደ ኤልያስ ከላካቸው ሦስተኛ መስፍን ነው። ከእርሱ አስቀድሞ የመጡ እነዚያን ሁለት መስፍኖች በኤልያስ ቃል እሳት ከሰማይ ወርዳ ከእርሳቸው ጋር ካሉ ወታደሮች ጋር በላቻቸው። ይህ ግን ወደ ኤልያስ በመጣ ጊዜ በፊቱ ተንበርክኮ ሰግዶ ተገዛለት። እንዲህም አለው፣ የእግዚአብሔር ሰው ተገዛሁልህ። የኒህ የባሮችህ ሰውነትና የኔ ሰውነት በፊትህ ትክበር። እግዚአብሔር ነብይ ላይ ፈጽሞ አልታበየምና ነብዩ ኤልያስም ራራለት። ወርዶም ከእርሱ ጋር ወደ ንጉሥ ሄደ። ይህም አብድዮ ከምድራዊ ንጉሥ አገልግሎት የኤልያስም አገልግሎት ለሰማያዊ ንጉሥ አገልግሎት ታደርሳለችና ይህን በልቡ አወቀ። ስለዚህ ምድራውያን ነገሥታትን ማገልገል ትቶ ነብይ ኤልያስን ተከትሎ አገለገለው። በላዩም ከእግዚአብሔር ሀብተ ትንቢት አደረበትና ትንቢትን የሚናገር ሆነ። የትንቢቱም ወራት 20 ዓመት ነው። ከጌታችን ስጋዌ በፊት በ900 ዓመት በሰላም በፍቅር አንድነትም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በከበሩ ነቢያት ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የቅዱስ ጎርጎርዮስ መታሰቢያ። በዚችም ቀን ዳግመኛ በሶርያ ሀገር ያሉ የክርስቲያን ወገኖች ቅዱስ ጎርጎርዮስን የዕረፍቱን መታሰቢያ በዓል ያከብራሉ። ይህም አባት በነፍስ በሥጋ በበጎ ሥራ ሁሉ ከወላጆቹ ጋር ፍጹም ነው። እርሱ እግዚአብሔርን መፍራትንና ትምህርቶችን ተምሮ አውቋልና የቋንቋንም ትምህርት እጅግ የሚያውቅ የዮናናውያንም ቋንቋ የሚያነብና የሚተረጉም ለቀና ሃይማኖትም የሚቀና ሆነ። በውስጡም በጎ ሥራ በጎ ጠባይ ተፈጸመለት። ኑሲስ በምትባል አገር ላይ ሳይወድ በግድ መርጠው ኤጲስቆጶስነት ሾሙት። እርሷም ደሴት ናት። የእግዚአብሔርን መንጋዎች ጠበቀ። በትምህርቱና በድርሰቶቹም ልቦናቸውን ብሩህ አደረገ። የብሉያትንና የሐዲሳትን መጽሐፍ ተረጎመ። ጳጳስ ሆኖ ስለነበረው ስለ ከሃዲው መቅዶኒዎስ በንጉሥ ቴዎድሮስ ዘንድ በቆስጠንጥንያ ከተማ የ150 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ ጎርጎርዮስ ከአባቶች ኤጲስቆጶሳት ጋር ሆኖ የሰባሊዮስን ወገኖች መቅዶኒዎስንና አቡሊናሪዮስን ተከራከራቸው። መልስ አሳጥቶም አሳፈራቸው። ስህተታቸውንም ገለጠ። ይህም የካቲት 1 ቀን ተጽፏል። የእነዚህም ክህደት አስወገደ። በቃሉ ሰይፍነትም ንባባቸውን የስህተት ሐረግ ቆርጦ አጠፋ። ከተሰበሰቡትም ጋር በሰላም ተመለሰ። እርሱ በድል አድራጊነት፣ እነዚያም ከሃዲያን በኅፍረት ሆነው ተመለሱ። ወደ መልካም እርጅና ደርሶ እግዚአብሔርንም ደስ አሰኝቶ አገልግሎ በሰላም አረፈ። እነሆ በዚህ ወር ጥር 21 ቀን ከገድሉ ጥቂት ጽፈናል። ይኸውም በግብፃውያን ዕረፍቱ ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የጴጥሮስ፣ የሶፊያ፣ የአድምራና የይስሐቅ መታሰቢያ። በዚችም ዕለት የጴጥሮስና የሶፊያ የአድምራና የይስሐቅ የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን አሜን። የቅዱስ ቂርቆስ፣ የቅድስት ኢየሉጣና የ11,004 ዕረፍት።
በዚችም ዕለት የከበረ ሕፃን ቂርቆስ እናቱ ብጽዕት ኢየሉጣ ዳግመኛም ለከበረ ሕፃን ቂርቆስ ማኅበር የሆኑ 11,004 ሰዎች በሰማዕትነት ሞቱ። በዚያም ወራት የክብር ባለቤት የሆነ ክርስቶስን የሚያምኑ የክርስቲያን ወገኖች ላይ ታላቅ መከራና ስደት ሆነ። ስሟ ኢየሉጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት። ስደትም እንደሆነች በሰማች ጊዜ መኮንኑ ከመፍራት የተነሳ ሕፃኗን ይዛ ከሮም ከተማ ተሰዳ የኪልቅያ አውራጃ የሆነ ከጤርሜስ ደርሳ ከዚያም በሀገሮች ውስጥ እየተዘዋወረች ተቀመጠች። በዚያች ሀገርም ያ ከእርሱ የሸሸችው መኮንን እለእስክንድሮስ መጣ። ጭፍሮቹም ክርስቲያኖችን ፈለጓቸው። ይህችንም ቅድስት ኢየሉጣን አግኝተው ያዟትና ወደ መኮንኑ አደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ወገን ነሽ? ነገድሽ ምንድነው? ሀገርሽስ ወዴት ነው አላት። የከበረች ኢየሉጣም እንዲህ ብላ መለሰችለት። የአንገቤን ሰው ለሆንኩ ለእኔ ወገኖቼ ለኢቆንዮን አገር አለቆች የሆኑ ኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበር፣ እነሆ ዛሬ ግን በእጅ ውስጥ ነኝ አለችው። መኮንኑም በእጅ ውስጥ እንደተገኘች ታውቂያለሽን አላት። አሁንም የሚሻልሽን ምረጪ፣ ስምሽንም ተናገሪ፣ እኔም እሺ በይኝና ለአማልክት ሰዊ አላት። የከበረች ኢየሉጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጪ ተናገሪ አላት። እርሷም የእኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህ ስንፍና ነው፣ የሚጠቅምሽ አይደለም፣ እንዳትሞቺ ስምሽን ስጪ ተናገሪ አላት። የከበረች ኢየሉጣም የኔ ስም ክርስቲያን መባል እንደሆነ ነገርኩህ፣ ሞት የሚሽረው በሰዎች ዘንድ የምጠራበትን ከፈለክ ስሜ ኢየሉጣ ነው ብላ መለሰችለት። መኮንኑም ጽኑ የሆነ ስቃዮችን በላይሽ ሳያመጡ ተነስተሽ መስዋዕትን ለአማልክት አቅርቢ አላት። የከበረች ኢየሉጣም እውነት ነገርን ለመስራት የምትሻ ከሆነ ዕድሜው 3 ዓመት የሆነ ሕፃን ልጅ ይፈልጉ ዘንድ ወደ ሀገር መንደር ላክ፣ ወደ አንተም ያምጡትና የምንገዛለትንና የምናመልከውን እርሱ ይንገረን አለችው። ያን ጊዜም የ3 ዓመት ልጅ ይፈልጉ ዘንድ መኮንን ወታደሮችን ላከ። የሀገር ሰዎችም ልጆቻቸውን ሰጉረዋልና አላገኙም። ከዚያም ከከተማው ቅጽር ውጭ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢየሉጣንም ልጅ አገኙት። ይህ ሕፃን የስንት ዓመት ልጅ ነው ብለው ስለሱ ጠየቁ። ሰዎችም ይህ ሕፃን የ3 ዓመት ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያንንም ሕፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ደምግባት ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ሕፃን ሰላምታ ይገባሃል አለው። ሕፃኑም እኔ ደስተኛ ማለትህ መልካም ተናገርክ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅህ ይህንን ያህል ትመልስልኛለህን አለው። ሕፃኑም ገና ከዚህ የሚበዛ ነገርን እመልስልሃለሁ አለው። መኮንኑም ሕፃኑን ስምህ ማን ነው አለው። ከንጹሕ ሐዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል እንደሆነ ነገርኩህ። ሞክሼ ስም የምትሻ ከሆነ እናቴ የሰየመችኝ ቂርቆስ ነው አለው። መኮንኑም ሕፃን ቂርቆስን እሺ በለኝና ለአማልክት ሰዋ፣ በሥጋም ስታድግ ሾመሃለሁ፣ በብዙ ወርቅና ብርም አከብርሃለሁ አለው። ሕፃኑም የሰይጣን መልእክተኛ፣ ለእውነትም ጠላቷ የሆንክ ከኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስኪፈስ ቆዳውን እንዲጨምቁትና እንዲገፉት አዘዘ። የከበረች ኢየሉጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከዚህም በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁለቱንም አፍንጮቻቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ሕፃኑ ትእዛዝህ ለጉሮሮዬ ጣፋጭ ሆነ፣ ከማርና ከስኳርም ለአፌ ጣመኝ ብሎ ጮኸ። ሁለተኛም መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳትም እንደ ፍም የጋሉ 14 የብረት ችንካሮች አምጡ። 7ቱን በእናቱ አካላት ውስጥ ጨምሩ። በሕፃኑም ሁሉ በጆሮቹም 2 በዓይኖቹም 2 በአፉና በአፍንጫውም 1 በልቡ ጨምሩ። እንዲህ ሲጨመርበት ጆሮዎቹ እንዲያሩ ዓይኖቹም ይጠፉ ዘንድ አንደበቱም ይቃጠል ዘንድ ወደ ልቡም ጽኑ ሕማም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲህ አድርጉ። ችንካሮችም በቅዱሳኑ በሥጋቸው ሁሉ ጨመሩ። የክብር ባለቤት በሆነ ጌታችን በጌታችን ትእዛዝ የብረቶች ግለት ጠፍቶ እንደ በረዶ ቀዘቀዘ። ጤነኞችም ሆኑ። መኮንኑም ወደ ወህኒ ወስዳችሁ በዚያ አስራችሁ ዝጉባቸው አለ። ከዚህም በኋላ መኮንኑ የስቃይ መሳሪያን ይሰራ ዘንድ እንዳዘዘው ብረትን የሚያቀልጥ ሰው አምጡልኝ አለ። ባመጡለትም ጊዜ ሰይጣን ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው።
ከዚህም በኋላ ሕፃኑ ሰራተኛውን ጠርቶ እኔንና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቅ ነገር የለም አለው። ሰራተኛውም እንደምትሻው በል ንገረኝ፣ እንደምታዘኝ እኔ መስራት እችላለሁ አለው። ሕፃን ቂርቆስም ሊያዝዝ ጀመረ፣ እንዲህም አለ። 2 መላጮች ስፋታቸው 4 ክንድ የሆነ ለእኔና ለእናቴ ስራ። ዳግመኛም የሚያስጨንቅ ራስን የሚመታና የሚሰብር አንገትንም የሚያስር የሚዝቅም ሹካ ዓይንንም የሚያወልቅ አካልንም የሚበሳሳ አፍንጫንም የሚያጣምምና የሚሰብር ጆሮንም የሚልጥ ሕዋሳትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፋ ጉጠትን ጎኖችንም የሚፍቅና የሚቆለምም አስጨናቂ የሆነ ጉልበቶችንና ጭኖችን የሚሰብር ጅማቶችንም የሚቆራርጥ ስሮችንም የሚመዝ በዚህችም አስጨናቂ መሳሪያ ጅማቶችን የሚታታ አድርግ አለው። ዳግመኛም በላም አምሳል ሰፊ መቀመጫ ከናስ ሥራ፣ 3 ቀዳዳዎችንም በዚያ መቀመጫ ውስጥ ቅደድ። በቁመቱም ልክ 3 ችንካሮችን ሥራ። የችንካሮችም ራስ ከናስ አድርገህ በውስጡ ከሚጠሩት ዘንድ ፈጽሞ የማይለይ ልዩ 3 ብለህ ጻፍ። ዳግመኛም ጠምዝዞ ወደ ላይ የሚያወጣ 2 መሳሪያ 2 መጋዞችን 2 የብረት ምጣዶችን ሥራ። አሁንም አንድ ታላቅ ጋን ሰርተህ በውስጡ አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጥ የተሸሸገ የሆድ ዕቃን የሚመረምር እጅን ከብረት ሥራ። እኔ በጻዕር ስቃይን የምሰቃይበት ይህ ነው አለው። ብረት ሰሪውም ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ 100 ሰራተኞችን ሰብስቦ መስራት ጀመረ። በ40 ቀንም ጨረሰ። ከዚህም በኋላ መኮንኑ ለእስክንድሮስ ቂርቆስንና እናቱን ወደ አደባባይ ያመጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈቶ ነበርና እንዲህ አለ። ሕፃኑንና እናቱን ከቆዳቸው ጋር ራሳቸውን ላጯቸውና በላያቸውም የእሳት ፍሞችን ጨምሩ፣ እርር ብለው እንዲቃጠሉ። ዳግመኛም 4 ችንካሮችን ከትከሻዎቹ እስከ ተረከዙ ድረስ እንዲተክሉበት አዘዘ። የእግዚአብሔር መልአክ መጥቶ ስቃዩን ከእርሱ አራቀ። ዳግመኛም ከጠዋት እስከ ማታ ከስቃይ መሳሪያዎች ውስጥ ጨምረው አዋላቸው፣ ግን ማሰቃየት ተሳናቸው። ከዚህም በኋላ ከማጥመቂያው ውስጥ ጨምረው መገዟቸውና አመድ እስከሆኑ ከቅባትና ከጨው ጋር በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሞት አንስቶ አዳናቸው። ወደ መኮንኑም በገቡ ጊዜ እንዲህ አላቸው። በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ይህ ጫማዬ ከእግሬ ወጥቶ እንደ ቀድሞ ሕያው እንዲሆን አድርጉ። ሕፃን ቂርቆስም በጸለየ ጊዜ ያ ጫማ ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣ። በዚያም ሰዓት ለ11,004 ሰዎች በሬውንና ፍየሉን አርደው ምሳ እንዲያደርጉላቸው መኮንኑ አዘዘ። እንዲህም አለ። ይህ በቅቷቸው ከጠገቡ ከዚህም ሌላ ምግብ ካልፈለጉ የተሰራው ሁሉ እውነተኛ ነዋሪ ነው። ከዚህም በኋላ አርደው ምሳ አደረጉላቸውና ከፍየሉ ስጋ 6 እንቅብ ከበሬው ስጋ 4 እንቅብ አተረፉ። በመኮንኑም የተረፈውን ስጋ አይቶ ወደ ባህር እንዲጥሉ ታዘዘ። መኮንኑም ቢያፍር የሕፃኑን ምላስ ይቆርጡ ዘንድ አዘዘ። ጌታችንም ምላሱን መለሰለት። ዳግመኛም በታላቅ ጋን ውሃ አፍልተው ሕፃን ቂርቆስንና እናቱ ኢየሉጣን ይጨምሯቸው ዘንድ አዘዘ። እናቱም አይታ ፈራች። ልጇም ወደ እግዚአብሔር በጸለየላት ጊዜ አምላካዊ ኃይልን አሳደረባትና ከልጇ ጋር ወደ ጋኑ ገባች። እንደ ውርጭም ቀዝቃዛ ሆነ። ደግሞም ውስጡ መንኮራኩር ወዳለበት የብረት ምጣድ እንዲጨምሯቸውና ስጋቸው እስኪቦጫጨቅ እንዲስቧቸው አዘዘ። የእግዚአብሔር መልአክ በሕይወት አወጣቸው። መኮንኑም እነርሱን ማሸነፍ በተሳነው ጊዜ ቸብቸባቸውን በሰይፍ ይቆርጡ ዘንድ አዘዘ። በዚያም ጊዜ ለስም አጠራሩ ስግደት የሚገባ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወረደ። ሕፃን ቂርቆስንም የምትሻውን ለምነኝ አለው። ሕፃኑም ሥጋዬ በምድር አይቀበር፣ ስሜን ለሚጠራ መታሰቢያንም ለሚያደርግ ቤተ ክርስቲያንን ለሚሠራ የተጋድሎዬን መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተ ክርስቲያን መባ ለሚያገባ በውስጧም ለሚጸልይ ለሁሉም ፍላጎታቸውን ስጣቸው፣ ከኃጢአታቸውም ይቅር በል። ስሜም በሚጠራበት በዚያች ቦታ የከብት እልቂት አይምጣ፣ በሰውም ላይ አባር ቸነፈር፣ በእህልም ላይ ድርቅ ውሃም ማነስ አይሁን። መድኃኒታችንም የለመንኸኝን ሁሉ እሰጥሃለሁ፣ አንተም በቀኝ ትኖራለህ፣ ሥጋህንም ኤልያስ ባረገበት ሰረገላ ውስጥ አኖራለሁ አለው። ሕፃን ቂርቆስም በሰማ ጊዜ እጅግ ደስ ብሎት ጌታችንን አመሰገነው። ከዚህም በኋላ በሌሊት እኩሌታም ከእናቱ ጋር አንገቱን ተቆረጠ። መድኃኒታችንም በማይጠፋ አክሊል ጋርደው ነፍሶቻቸውንም በታላቅ ክብር ከእርሱ ጋር አሳረገ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱስ ቂርቆስና በቅድስት ኢየሉጣ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 15 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ